ልትሰጠኝ እኮ ነው። ልሰጠው ወስኛለሁ። ጥሩምቤና ወንድሜ ልደቴን ያከብርልኛል። ዛሬ ልትሰጠኝ ነው። አባዬ መጮሻ መኪና አገዛልኝም። ምን ሰርቼ እንደማበላ ታውቃለህ? ጨምላቅ ሂድ ግባ። መኪናዬን ወይዬ ትንሿ እናትዬ የወንድሜ ልደት ዛሬ ነው። በድፎ ነው በኬክ? አትቀልድ። ቤት ትመጣለህ። ቤተሰቦችን ማስተዋወቃለሁ። ዱርዬና ዳሞኔን ቤተሰቦችሽ አሜን ብለው የሚቀበሉት ይመስልሻል? ዋናው ፍቅራችን ነው። የኔ አባት አንቺ ንጹህ ልብ ስላለሽ ነው እንደዛ የምታስቢው። ድህነቴን አይደለም ቤተሰቦችሽ እኔ ራሱ አሜን ብዬ አልቀበለው። ታውቃለህ አይደል? አንዳንዴ ደግሞ አፈቅርሻለሁ፣ ግን ደግሞ ድህነቴ ፍቅሬን ያሳጣኛል። እንደዛ አትበል። ድህነቴ በጣም ብዙ ነገር አሳጥቶኛል። ልጅነቴን፣ እናቴን፣ አባቴን በቃ ቂም ይዤበታለሁ። ታውቂያለሽ፣ ቂም ደግሞ የማይደርቅ ቁስል ነው። እሺ ምን ላድርግልህ የኔ አባት? እኔ እኮ ግራ ገባኝ። ገንዘብ ሰዎችን ሲጥል፣ ሰዎችን ሲያነሳ፣ በሰዎች እይታ ከፈጣሪ በላይ ሰዎችን ሲሰራ ተመልክቻለሁ። እና እንዴት ብዬ ላስብ? አፈቅርሻለሁ፣ አልቀርም፣ እመጣለሁ። ትንሿዬ የኔ ትንሽዬ እህት ይላል። ምን ሆነሽ ነው ያኮረፍሽ? ዛሬ ደግሞ የገዛውልሽ መጫወቻ አልፈልግም። እንዴ ትንሿዬ፣ እኔ እኮ አንድም ቀን መጫወቻ ተገዝቶልኝ አያውቅም። ዛሬ እኮ ልደቴ ነው። ወይ ትንሿዬ፣ እኔና አንቺ እኮ ተስካር እንጂ ልደት የለም። ሲጀመር ደግሞ እስኪ አስቢው ኬክ አስደፍተን ስንጨመላለቅ። አያገባኝም፣ አክብርልኝ። ልደት ቤት እንዳጨበጭብ ብቻ የምጠራው ልጅ እኔ ነኝ። አልፎ አልፎ ፎቶ የመነሳት እድሉን ሳገኝ አኩርፌ ፎቶ የምንለሳው ልጅ እኔ ነኝ። ቤተሰቦቼ ፍላጎቴን የማሟላት አቅም አልነበራቸውም። ዓለም ታዳላለች። ትላንቴን ዛሬ ላይ እየተበቀልኩት ነው። ሌባ ነኝ፣ ግን የምሰርቀው ገንዘብ አይደለም። ልጅነቴ ላይ ያጣኋቸውን ነገሮች ነው። መታጠፊያው ጋር መጦሽ ና። አቤት። በመጀመሪያ ይቅርታ ጠይቀኝ። ገጭተኝ እኮ ነው እኮ። ምን ነበር? እሱን ኮፍያ እንድትሰጠኝ ፈልጌ ነበር። በሽተኛ ነህ እንዴ? ምን ይመስላል? የፈለግከውን ውሰድ። ስልኬን ከሆነ እንከውሰደው። በእናትህ ምንም አታድርገኝ። ስልኬን ከሆነ እንከውሰድ። እኔ የምፈልገውን ብቻ ነው የምወስደው። እኔ ሌባ አይደለሁም። ልጅነቴን ነው የምመልሰው። አልደረስክም እንዴ? ቆየህብኝ እኮ። ደርሻለሁ። የት ነህ? ይኸው አጠገብሽ። ደግሞ ኮፍያ ያምርብሃል። ለትንሿ ልደት ነው የተገዛው። በዛው ለወንድምሽ ልጠቀሙ ብዬ ነው። ልሳምሽ? ጀዱ ማን ነው እሱ? ፍቅረኛዬ። ይሄ ቆሻሻ ሌባማ የእህቴ ፍቅረኛ ሊሆን አይችልም። ተው ወንድሜ፣ እንደዛ አትበል። አሁን ደብድቦኝ ዘርፎኝ ነው ሄደው። ሁለተኛ እህቴ አጠገብ እንዳትደርስ። ጥፋ ከዚህ ሰፈር። እሱ ሌባ አይደለም። ሌባ ነኝ። ወንድሜን ደብድበህ ዘርፈኸዋል? አዎ አድርጌዋለሁ። እንኳን ሰር እኔ እኮ ልጅነቴን የተበቀልኩ ስለሚመስለኝ ነው እንዲህ ማረገው። ልጅ እያለሁ ልደት በየቤቱ ጠራ ነበር፣ ግን አንድም ቀን የኔ ልደት ተከብሮ አያውቅም። መጫወቻ መኪና እንዲገዛልኝ ፈልጌ ያውቅ ነበር። ያለኔ ቅንጦት ነበር። እኩዮቼ ጫማ፣ ልብስ ሲገዛላቸው በአይኔ እያየሁ ነው ያደግኩት። ትንሿ ደግሞ ይህ ስሜት እንዲሰማት አልፈልግም። በቃ ድህነቴ ፍቅሬን እንደሚነጥቀኝ ነግሬሽ ነበር። እመቤቴ ማርያም ልብሽን ትጠብቅልሽ። ጥሩ ሴት ነሽ። እሺ ኮፍያውና በእናትሽ ሚጣ ተይኝ። ዓለም እኩል እድል አትሰጥም። አንዱ በ20 እና በ30 ልደቱን ያከብራል። እኛ ደግሞ ይህንን ማድረግ አንችልም። በቃ አንችልም። ቆይ አንቺ ለምን አይገባሽም? ዓለም እኩል እድል አትሰጥም። ለሆዴ ማደራ
ሀሳቤ